ሁሉም ኦርቶዶክሳዊ ይህንን ቪዲዮ በጣም ብዙ ጊዜ ኮፒ ሊንክ እና ሼር እንዲያደርገው ፈልጋለሁ። በጣም ብዙ ጊዜ የት እንደደረስን እስኪ ተመልከቱ። ይህንን ቪዲዮ ስሙት። ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረው መላውን የኦሮሞ ሕዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል አሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። ነገሮች እያያችሁት እንደሆነ እንግዲህ ነገሮች በጣም እየተቀየሩ ወይንም ደግሞ ልክ ከሃይማኖት ጉዳይ ወጥተው ወደ ብሔር ተኮር እየሄዱ እንደሆነ ነው ያሉትና ይሄ ደግሞ ቅዱስ ቤተክርስቲያናችንን እጅግ በጣም ዋጋ ያስከፍላታል። ከዚህ በፊት የተፈጠረውን ነገር ሁላችንም እናውቃለን። ስንት ሰዎች ምን አይነት ነገር እንደሆኑ መቼስ ለእናንተ አልናገርም። አሁንም ነገሮች ወዳልተፈለገ ነገር እየሄዱ ነው ያለው እስካየሁት ድረስ። ስለዚህ ይህንን ነገር ቤተክርስቲያናችን እጅግ በጣም በጥንቃቄ ልትይዘው የሚገባ ጉዳይ እንደሆነ ሐሳቤን ማስተላለፍ እፈልጋለሁ። ከዚህ ጋር ተያይዞ ደግሞ ዛሬ ለኦርቶዶክሳውያን ወንድም እህቶች መልእክት ለማስተላለፍ ነው የመጣው። አባታችን የተገኘባቸው የትምህርት ሕጸጽ ነው ወይም ደግሞ የአስተምሮ ችግር ነው። ይህንን የአስተምሮ ችግር ደግሞ ቅድስት ቤተክርስቲያን በራሷ መንገድ የምትፈታው ይሆናል። አንዳንድ ሰዎች ግን አባታችን ላይ ሲደረግ የነበረው ወይም ንግግሩ ስናደርግ የነበረው ነገር እጅግ በጣም ሌላ ነገር አስመስሎብናል። ቤተክርስቲያን ትምህርቱን ተቃውማለች። ሁላችንም ትምህርቱን ተቃውመናል። ከዛ ባለፈ ፐርሰናል የሚመስሉ ንግግሮችን አባታችንን አብዛኞቻችን ተናግረናል። ይህ እጅግ በጣም ስህተት ነው። እንደ አባት አላከበርናቸውም። አሳልፈን ለብዙ ሰዎች ለአውሬ ሰጥተናቸዋል። ስለዚህ እንደዚህ አይነት ድርጊት ያደረጋችሁ ሰዎች፣ አሁንም እያደረጋችሁ ያላችሁ ሰዎች እንድትቆጠቡ እንፈልጋለን። ይህንን ክፍተት በመጠቀም ሰዎች ለፖለቲካ ይዘታ ደግሞ እያዋሉት እንመለከታለን። በጣም ጸያፍ የሆኑ ስድቦችን ከአንዳንድ ሰዎች ሰምተናል። ጉዳዩን እናረጋገው። ጉዳዩ የትምህርት ችግር ነው። ቤተ ክርስቲያን መፍታት ባለባት መንገድ ችግሩን ትፈታዋለች። እኔ የሚታየኝ ነገ ላይ ምን አይነት ነገር ይፈጠራል የሚለው የአሁኑን ችግር እናልፈዋለን፣ ይስተካከላል። ነገ ግን ምን አይነት ጥላቻ ሰዎች ላይ እያስቀመጥን እንሄዳለን የሚለው ቤተክርስቲያንን በእጅጉ በጣም ዋጋ ያስከፍላታል። ለዚህ የምንናገረውን ነገር እጅግ በጣም በልክና ልክ አንድ ትልቅ ጳጳስ የቤተክርስቲያን አባት እንደምንናገር አድርገን ልንናገር ይገባል ስል መልእክቴን አስተላልፋለሁ። ሌላኛው ዛሬ እንግዲህ ቅዱስ ሲኖዶስ ባወጣው መግለጫ ላይ ምን የሚል ነገር ተመልክተናል። ሶስት አባቶች ላይ ብፁዕ አቡነ ገብርኤል እንዲሁም ብፁዕ አቡነ በርናባስ እና እንዲሁም ብፁዕ አቡነ ፊልጶስ በተለይ ብፁዕ አቡነ ገብርኤል ላይ ለትንሽ ጊዜ በመኖሪያ ቤታቸው ይቆዩ፣ እዛው ማለት ነው 5 ኪሎ ወይንም ደግሞ ቅድስት ማርያም በሚገኘው በመኖሪያ ቤታቸው ይቆዩ ተባለ። ይሄንን ይዘን አንዳንድ ሰዎች ምን የሚል ዜና ሰርተናል፣ ታገዱ። እጅግ በጣም በደስታ ሚዲያችንን ለማሳደግ ፎሎወር ለመሰብሰብ ስንል የምንናገረውን ንግግር አጋንን ባንናገር ሰዎች ላይ የምንፈጥረው ከፍተኛ ክፍተት እንደሆነ ልናስተውል ይገባል። ታገዱ የሚል ቃል አልተመለከትንም። ይቆዩ። እዛ ቤተክርስቲያን ቀጣዩን ነገር ደግሞ ታሳውቀናለች። እጅግ በጣም ጥንቃቄ የሚያስፈልግበት ሰዓት ላይ እንደደረስን ክርስቲያኖች ልታስተውሉ ይገባል። ነገ ሊመጣ ያሰበው ችግር ከዚህ በላይ አስከፊ ስለሚሆን ቤተክርስቲያን እና ሊቃውንቱ ችግሩን እንዲፈቱት እናድርግ እንጂ እኛ ጨዋ ምዕመናን አንደበታችንን ዘግተን ከቤተክርስቲያን ጎን መቆምን እንጂ እጅግ ስድብ፣ ጸያፍ ነገሮችን ከመናገር እንቆጠብ ስል መልእክቴን አስተላልፋለሁ። ትልቁ ማስቀደም የምፈልገው ነገር ቤተክርስቲያኔን ነው። እኔ የትኛውም ዓለም ላይ ብሄድ የትም ቦታ ላይ በገባ ቅድሚያ የምሰጠው ለቅድስት ቤተክርስቲያን ነው። ቤተክርስቲያንን የሚለውጥ ነገር የለም። ቤተክርስቲያንን የሚበልጥ ነገር የለም። ከቤተክርስቲያን ከፍ ያለ ነገር የለም። ግን ቤተክርስቲያኔ በዚህ ዘመን እየተፈተነች ያለችበት ዘመን እጅግ በጣም ፈተናዎቹ ለየት ባለ መልኩ ሆነዋል። አሁን ላይ ፈተናዎቹ ከባድ ሆነዋል። ስለዚህ ዛሬ ሀሳብ የምሰጠው አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እንደመሆኔ ክርስቲያን እንደመሆኔና በኦሮሚያ ክልል ተወልዶ እንዳደገ እንዳንድ ወጣት ነው ሀሳብ የምሰጠው በሁለት መንገድ። አንደኛና ዋነኛ የሚቀድመው ኢትዮጵያዊነቴና
ክርስቲያንነቴ አስቀድሜ የምናገረው እኔ ኢትዮጵያዊነቴ በተለይ ክርስቲያንነቴ ኦርቶዶክስነቴ ከዛ ሲቀጥል ኢትዮጵያዊ ነኝ ኦርቶዶክስ ነኝ ሲቀጥል ኢትዮጵያዊ ነኝ በብሔር ደረጃ ደግሞ ተወልጄ ያደግኩት ኦሮሚያ ነው ስለዚህ ኦሮሞ ነኝ ባጭሩ ነኝ አስረግጬ የምናገረው ግን ብሔሬ ከዘሬ ብሔሬ ከሃይማኖቴ የማይቀላቀልብኝ ሃይማኖቴ ከብሔሬ የማይጋጭብኝ የሀገር ፍቅር ያለኝ ኦሮሞነቴን እምወድ ሀገሬን እምወድ ባህሌን እምወድ ሃይማኖቴን እምወድ ወጣት ነው አይቀላቀልብኝም እና ለዘመናትም ሳይቀላቀሉብኝ ያሉት ሃይማኖትን እና ብሔርን አስማምቼ ያዝኩ ሰው ነኝ ሃይማኖቴን ወደዋለሁ በጣም የማልደራደርበት ነው እና የወጣሁበትን ማህበረሰብም ደግሞ ወደዋለሁ የወጣሁበትን ማህበረሰብ ወደዋለሁ ኦሮሞነቴን በጣም ነው የምወደው በጣም ነው የማከብረው እጅግ በጣም ወደዋለሁ የወጣሁበት ማህበረሰብ ነው በጣም የተወደደ ማህበረሰብ ደግ ማህበረሰብ ነው ያሳደገኝ እወዳቸዋለሁ የነሱ ነኝ እኔ አባቶቼ ናቸው ልጃቸው ነኝ ከምንም በላይ ደግሞ ቤተክርስቲያን አለች ቤተክርስቲያኔን እወዳታለሁ አከብራታለሁ እኔ ቤተክርስቲያን በኔ ዘመን እንደዚህ ስትዋዥቅ ማየት አልፈልግም ከዚህ ቀድሞ እንደምታስታውሱት በቤተክርስቲያናችን ከፍተኛ ችግር ተፈጥሮ እንደነበር ሁላችሁም ታውቁታላችሁ በኦሮሚያ ክልል ላይ የተወሰኑ የሲኖዶስ እውቅና የሰጣቸው የነበሩት 3 ጳጳሳት በራሳቸው በኩል ወይንም ደግሞ በቃ አለ አይደለ 15 ሊቃነ ጳጳሳትን በመሾም በራሳቸው መንገድ በህገወጥ መንገድ ጳጳሳትን በመሾም እንቅስቃሴ ተጀምሮ ነበር ብዙዎችን ዋጋ አስከፍሉ ብዙዎች የሞት ዋጋ ከፍለውለት ብዙ ክርክር ከብዙ ግጭት ከብዙ በጣም ንትርክ በኋላ ያ ነገር ተፈቶ ነገሮች እስካየኑ ድረስ ተፈተው ኦሮሚያ ክልል ላይ የነበሩትም ጥያቄዎች በህገወጥ መንገድ ሳይሆን ሲኖዶሱ ባጸደቀው መንገድ ሲኖዶሱ በፈቀደው መንገድ ሊቃነ ጳጳሳት ተሹመው ወደዛ አካባቢ የህዝቡን ባህል የሚያውቁ የህዝቡን ቋንቋ የሚያውቁ ከህዝቡ ጋር ያደጉ ከህዝቡ የወጡትን ጳጳሳት ቤተክርስቲያን ይህን ያደረገችው ዋነኛ ምክንያት የህዝቡን ጥያቄ ለመመለስ ነው የሄደችበትን ርቀት ሳላደንቅ አላልፍም የመጣበትን ችግር የተወጣችበት መንገድ ምንም ዋጋ ቢያስከፍልም የሞቱ ሰዎችም ቢኖሩ እንደገና ደግሞ አልፎ ተርፎ ክልሉ የጠየቀውን ጥያቄ በቋንቋችን እንድንማር በቋንቋችን እንድናስቀድስ ተብሎ የተጠየቁትን መሰረታዊ ጥያቄዎች ከራሳቸው ከዚያው ከኦሮሚያ ክልል የተወለዱትን ጳጳሳት ሾማለች ራሷ ቤተክርስቲያን ይሄን አድርጋለች የህዝቡን ጥያቄ ለመመለስ ያን አድርጋለች ስለዚህ እኛ አስቀድመን ስንቃወም የነበረው የህገወጡን ሲመት ነው ስንቃወም የነበረው የህገወጡን ሲመት ነው እንጂ ቤተክርስቲያን የምትሾመውን ሹመት እኛ እንቃወም ፐርሰናል እንቃወም ከሆነ ቀጥተኛ ግጭታችን ከመንፈስ ቅዱስ ጋር ይሆናል ባጭሩ ስለዚህ እኛ ተቃውሞ ከመጀመሪያው ጀምሮ የነበረው በህገወጥ በኩል የተሾሙት ጳጳሳት ህገወጥ ናቸው ልክ አይደሉም ከዛ በኋላ ግን ቅዱስ ቤተክርስቲያን አምናበት በቅዱስ ሲኖዶስ በኩል እውቅና ተሰጥቶት መልአተ ጉባኤ ተሰብስበው ጸሎት አድርጎ መንፈስ ቅዱስን አጋዥ አድርገው ወስነው የሾሙትን ሊቃነ ጳጳሳት ግን እናከብራለን እንቀበላለን ቤተክርስቲያን የተቀበለችውን ስለምንቀበል በዛ መንገድ ቤተክርስቲያን ያን ጊዜ ያለፈችው እዚህ ደረሰን ነገሮች ተስተካከሉ ሌላም ጥያቄዎች ቢኖሩ በሂደት ይፈታሉ በኦሮሚያ ክልል ላይ ብቻ ሳይሆን የትኛውም ክልል በሚሰማበት ቋንቋ ወንጌልን ቢሰማ ከመናፍቅ ራት ይተርፍና ክርስቲያን ሆኖ ይቀጥላል የማምንበት ጉዳይ የብሔርተኝነት ጉዳይ ሳይሆን የማምንበት ጉዳይ ኦሮሚያ ክልል ላይ ከዚህ በላይ ብዙ ስራዎች ቢሰሩ በደንብ ተደራሽ ቢሆን የወንጌሉ ትምህርት ቅዳሴው በደንብ ተተርጉሞ ቢደርስ ውዳሴ ማርያም በደንብ ተተርጉሞ ቢደርስ በእያንዳንዱ ቦታ ላይ ቤተክርስቲያን ኮንትሮል አድርጋ በደንብ ማለት ነው ከላይ እስከታች የህዝቡ ጥያቄ በደንብ ተመልሶ ወንጌልን ቢሰማ ቢማር ከመናፍቃን ራት ይተርፋል ብዬ እንደ አንድ ወጣት አምናለሁ ቦታው ላይ ወርጄ ያየሁት ነገር ስላለ ይገደኛል ብዬም ስላሰብኩ ተከታታይ ጉባኤዎችን አዘጋጅቼ ትምህርት እንዲተላለፍ አድርገን ብዙ ለውጦችን አምጥተን መተናል ግን ካደረግነው ይልቅ ያላደረግነው ነገር ደግሞ ይብሳል ካደረግነው ይልቅ ያላደረግነው ነገር ደግሞ በእጅጉ በጣም ብዙ ነው አሁን ልናገር የመጣሁት ነገር አንድ ጉዳይ ነው የሰሞነኛ ጉዳይ አለ በቅርብ ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ያስተማሩት ትምህርት አለ ያ ያስተማሩት ትምህርት በሚዲያ ሲተላለፍ አንደኛ ትምህርቱን ያስተላለፈው አካል ወይም ደግሞ ፍኖተ ጽድቅ ይህ ትምህርት ስሁት እንደሆነ ያወቀ በማስተላለፉ ዋነኛ የቤተክርስቲያን ጠላት እሱ ሚዲያ ነው ትልቁ ጠላት የቤተክርስቲያን እሱ ነው ትምህርቱ ስህተት እንዳለበት ቤተክርስቲያን የማታምንበት ትምህርት እንደተላለፈ ያወቀ ያንን ጉዳይ ይዞ ያቀረበ ለሚዲያ ያሳየ ለሚዲያ ፍጆታነት ያዋለ የመጀመሪያው ተጠያቂ ፍኖተ ጽድቅ የተባለው የቤተክርስቲያን ጠላት ይሆን አካል ከመጀመሪያም የቤተክርስቲያን ጠላት ነው ዛሬም የቤተክርስቲያን ጠላት ነው ነገም የቤተክርስቲያን ጠላት ነው እዛ ውስጥ ያላችሁ አገልጋዮች ቤተክርስቲያንን የምትወዱ ከሆነ
ሰላማችሁን የምትፈልጉ ከሆነ ከክርስቶስ ኢየሱስ ጋር አብሮ የመኖር ፍላጎት ካላችሁ ከዚህ ማህበር ነቅላችሁ ውጡ። እንጀራችሁ ሊሆን ይችላል። ነገር ግን ሃይማኖትን የሚያስክደህ ከሆነ በተሐድሶ እንቅስቃሴ ውስጥ የሚከትህ ከሆነ ከክርስቶስ ኢየሱስ እውነተኛው አካል ከሆነች ከቤተክርስቲያን የሚለይህ ከሆነ ምን ይጠቅምሃል? ለምን ሚሊዮን ገንዘብ አታገኝበትም? ምን ትጠቀምበታል? ምን ታመጣል? ምን ታተርፋል? ስለዚህ እሱ ልክ አይደለም። እዛ ያላችሁ ጤነኛ አስተሳሰብ ያላችሁ ኦርቶዶክሳውያን ካላችሁ ሳይረፍድባችሁ ከዛ ቦታ ውጡ። እጅግ በጣም ስውር የሆነ የመናፍቃን አገልግሎት የሚገለገልበት እጅግ በጣም ትልቅ ችግር ያለበት ቤተክርስቲያንን የሚያስጠቃ ልክ እኛ ፍኖተ ጽድቅን ስንቃወም ፍኖተ ጽድቅ እኮ ኢየሱስ ስላለ ኦርቶዶክስ ተቃወመችው በሚል ቤተክርስቲያን የኢየሱስ ጠላት ሆና የቆመች ለማስመሰል የተተከለ የጀርባ ላይ እሾክ መዥገር የሆነ ቡድን ቢሆን የፍኖተ ጽድቅ ቡድን ለቤተክርስቲያን ሰላም ያልሰጠ ይቅርታ ለቤተክርስቲያን ረፍት የነሳ ምእመኑን ረፍት የነሳ ምእመኑን ያወከ ግራ ያጋባ በእናንተ ምክንያት ቤተክርስቲያን ኢየሱስን እንደማትሰብክ እናንተ በምታደርጉት ነገር እናንተ ስትቃወም ቤተክርስቲያን የኢየሱስ ጠላት እንድትመስል አስመስላችሁ የምታደርጉ የእፉኝት ልጆች እዛ አካባቢ ያላችሁ ሰዎች የቤተክርስቲያን የእግር እሳት እንቅልፍ ነሳችኋል። ዛሬ አልነበረም ይሄ ነገር መፈታት የነበረበት የዘመናት ጩኸት ነበር። ይሄ ነገር አደባብሰን የማለፍ ልምድ ስላለን በቤተክርስቲያናችን ውስጥ እንደ ቀልድ አለፍናቸው። በጥቅም የተገዛ ማንኛውም ሰው ቤተክርስቲያን አይደለም ራሱን ማሳልፎ ይሸጣል። ያ ነው የሆነብን። በጣም የተቸገረው ነገር ቢኖር እሱ ነው። እዚህ ጋር ሰው አንዱ ይቃወማል፣ እዚህ ጋር አንዱ ይደግፋል፣ እዚህ ጋር አንዱ ይባርካል፣ እዚህ ጋር አንዱ ይረግማል። ሁለት ነገር ሆነ። በምን አይነት መንገድ ነገሮች ይስተካከሉ? ለዚህ ሰውዬ በገንዘብ ብዙ ነገሮችን ያዘ፣ ብዙ ነገሮችን ሰራ፣ ብዙ ነገሮችን ፈጠረ፣ እስከ ጳጳሳት ድረስ ያዘ፣ እንደ ልቡ መፈንጨት ጀመረ። እቺ ግን የጌታ ቤተክርስቲያን ናት። ወደድክም ጠላ ወደ ጉዳይ ልመለስ። ስለዚህ መጀመሪያው ነቀርሳ መነቀል ያለበት እሾክ መጥራት ያለበት ማህበር ፍኖተ ጽድቅ ነው። ትልቁ አጀንዳችን መሆን ያለበት ይህ ፍኖተ ጽድቅ እየተባለ የቤተክርስቲያን ነቀርሳ ቤተክርስቲያን ውስጥ የተተከለ እሾክ የሚመዘምዝ እሾክ እየቆየ የሚፈነዳ ቁስል ቢኖር ፍኖተ ጽድቅ ነው። አጸያፊ ማህበር ቢኖር ነውረኛ ለዘመናት የመጣችዋን ቤተክርስቲያን ስልታዊ በሆነ መንገድ ለመከፋፈል ከቤተክርስቲያን አውጥቶ አዳራሽ የሚከት ከዕጣኑ ለይቶ የቤተክርስቲያኑ ስርዓት አዳራሽ ውስጥ ለመክተት የተነሳ ክፉ ማህበር ቢኖር ፍኖተ ጽድቅ ነው። በኢየሱስ ሽፋን እየመጣ መርዝ በቃ ይሄ ማህበር አጸያፊ ነው። በቃ ግልጽ ነው የምናገረው የመጣው ነገር ሊመጣ ቱ ቢ ኦነስት በቃ ግልጽ ኦኬ። ሲቀጥል አባታችን ብፁዕ አቡነ ገብርኤል የተሾሙት በሕገ ወጡ ሲኖዶስ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ በቅዱስ ሲኖዶስ በኩል የተሾሙት። ስለዚህ ሹመታቸውን ማንኛውም ሰው የማክበር ግዴታ አለበት፣ ቤተክርስቲያን አክብራ እስከተቀበለች ድረስ። ጉዳያችን የሹመት ጉዳይ አይደለም። ጉዳያችን በሹመቱ ጋር ተያይዞ አይደለም። ሕገ ወጡን ሁላችንም ተቃውመናል። ቤተክርስቲያን አምናበት ቅዱስ ሲኖዶስ ባለበት ሁሉም ሊቃነ ጳጳሳት አምነውበት ይሄ የኛ ውሳኔ ነው ብሎ የሾሙትን የመቀበል ግዴታ አለብን። እንደ ቤተክርስቲያን ልጅነት ሲመቸን አንቀበልም፣ ሲመቸን እንቀበላለን የምንል ከሆነ ይሄ ስህተት ነው። ቤተክርስቲያን የሰጠችውን ነገር የመቀበል የእያንዳንዳችን ግዴታ ነው። ስለዚህ በሹመት ዙሪያ ላይ እኔ ጥያቄ የለኝም። ቤተክርስቲያን አምናበት እስካደረገችው ድረስ ይህ ጥያቄ ምንድን ነው? በፍኖተ ጽድቅ አዳራሽ ውስጥ የተሰበከው ስብከት ስህተት ነው። ቤተክርስቲያንን የማይመጥን ስብከት ነው። የመጀመሪያው ድነት ቅስፈታዊ ነው። ሁለተኛው እና ዋነኛው እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ቤዛዊተ ዓለም አትባልም፣ ፍጹም ስህተት። ቤዛዊተ ዓለም አትባልም፣ ፍጹም ስህተት። አንድ አይደለም የተባለው በሌላ መድረክ ላይ ተብሏል። ሌላኛው ቤቱ ገፊ ነው፣ ፍጹም ስህተት። ቤተክርስቲያንን አሳልፎ የመስጠት ስራ። አትደንግጡ። ኢየሱስ ሲባል የሚደነግጥ አማኝ ያለ ይመስል አትደንግጡ እየተባለ የተሰራብን ሴራ ይሄ ፕሮቴስታንታዊ አካሄድ ልክ አይደለም። ስለዚህ ብፁዕ አባታችን አንድ ቤተክርስቲያን አስጠቅተዋታል፣ ሁለት እመቤታችን ለሕጸጽ ተናግረዋል፣ ሶስት በመዳን ትምህርት ላይ ክፍተት አሳይተዋል። ስለዚህ ይሄ እንዳጠቃላይ ክፍተቱ የትምህርት ጉዳይ ነው። ችግሩ የትምህርት ጉዳይ ነው። በቃ አለቀ። ችግሩ የትምህርት ጉዳይ ነው። ከዛም ቤተክርስቲያን አፋጣኝ ምላሽ ሰጠች። ምልዓተ ጉባኤው ተሰበሰበ፣ አጠናው ይሄንን ጉዳይ። ስለዚህ ቤተክርስቲያንን እኛ በምንፈልገው ስፒድ እንድትሮጥልን ማድረግኛ አንችልም። ስለዚህ ቤተክርስቲያን ጉዳዩን ያዘችው። ትምህርቱን ከሚቃወሙት የመጀመሪያው ግለሰብ አንደኛውና ዋነኛው እኔ ለተቃለ ትምህርቱ ስህተት ነው። አባታችን ሊያርሙት ሊታረሙበት ከዚህ አይነት አካባቢ ሊወጡ ይገባል። እንደለች ትምህርቱ ፍጹም ስህተት ነው። ፍጹም ስህተት።
ስለዚህ ቤተክርስቲያን ስህተት መሆኑን በሊቃውንት ጉባኤ ያሳይታለች። ሲኖዶሱ ተሰብስቦ አይቷል። በቅርቡ ደግሞ ትምህርቱ ታይቶ ምን አይነት ውሳኔ እንደሚሰጥ ደግሞ ከቅድስት ቤተክርስቲያን እንጠብቃለን። ይሄ ነው ጉዳዩ። ከዛ ውጪ ከአማኙ የሚጠበቀው ነገር ምንድን ነው? አባታችንን መስደብ ነውር ነው። መናፍቅ ማለት ነውር ነው። ቤተክርስቲያን መናፍቅ ናቸው ብላ እስካላወገዘቻቸው ድረስ ባልተወሰነ ውሳኔ ቤተክርስቲያን ባልሰጠቻቸው ስም መጥራት አግባብ አይደለም። አንተ ሰውዬ እያሉ መጥራት አግባብ አይደለም። ከነውርም ነውር። አብዛኞቹ ይሄ ሰውዬ እያላችሁ ቪዲዮ የሰራችሁ ነውር ነው፣ አይደረግም። ፍጹም ነውር አይባልም። ቤተክርስቲያን ይሄ ሰው እያላለችም ብፁዕ አቡነ ገብርኤል እያለች የጠራች አንተ የቤተክርስቲያን ልጅ ከሆንክ የቤተክርስቲያን ድምፅ የምትሰማ ከሆነ እንዴት ነው ይሄ ሰውዬ እያልክ የምታወራው? ታላቅ የቤተክርስቲያን አባት ናቸው እኮ። የሚመሩት ህዝብ አለ ከበስተጀርባቸው። የሚመሩት ህዝብ፣ የሚያስተዳድሩት ህዝብ አለ። አንድ ሙሉ ሀገረ ስብከት ነው የሚያስተዳድሩት። ስልጣነ ክህነት አለ። እንዴት ነው ዝም ብለህ ተነሳ ይሄ ሰውዬ የምትለው? ዲያቆን እንኳን አንቱ በሚባልበት ዘመን ላይ እንደዚህ አይነት መዘርጠጥ ከየት ነው ያመጣ ነው? እንደዚህ አይነት መዘርጠጥ ከየት ነው ያመጣ ነው? ቤተክርስቲያን ባላወገዘችበት ትምህርቱን እየመረመረችበት ባለችበት ሁኔታ ስህተት እንደሆነ ታውቋል። አባታችን ይቅርታ ጠይቋል። እዛውም ላይ ቤተክርስቲያን አላቆመችም፣ ይቅርታ ጠይቋል ብላ ትምህርቱ ደግሞ በሊቃውንቱ ደግሞ በደንብ እየታየ ነው። ከዛ በኋላ ደግሞ የሚመጣውን ውሳኔ እንጠብቃለን፣ ምን መደረግ እንዳለበት። ታዲያ ምንድነው ዘለና እኚህን የመሰሉ ትልቅ አባት የመዘርጠጥ ስራ ውስጥ የገባ ነው፣ የማዋረድ ስራ ውስጥ። አንተ ይሄ ሰውዬ፣ ይሄ መናፍቅ፣ ይሄማ ቅጥረኛ፣ እንዴት እንደዚህ ይባላል? ነውር ነው። ነውር ነው። ከዛ አሁን ጉዳይ ወዴት እየሄደ መጣ? ሃይማኖታዊ ጉዳይነቱ እንዳለ ሆኖ ወደ ብሔር ጉዳይ መጣ ማለት ነው። ይሲ ወዴት እንደሄድ ወዴት እንዳደገ የኛን የራሳችን ኦርቶዶክሳውያንን ቪዲዮዎች፣ ኮመንቶች የተመለከቱ ፖለቲከኞች ለራሳቸው ሀሳብ ሺፍት አደረጉትና ጉዳዩን ወደ ፖለቲካ አዙረውት ኦሮሚያ ክልል ላይ ያሉትን ሰዎች እንዲሁም ካህናት አባቶችን የሚያሸማቀቅ ንግግሮችን መናገር ተጀመረ ማለት። ከዚህ ነገሩ በጣም ሺፍት አደረገ። ጵጵስና ለየትኛውም ብሔር እኩል ነው። ለኦሮሞ ዝቅ አይልም፣ ለአማራ ከፍ አይልም፣ ለትግራይ ከፍ አይልም፣ ለኦሮሞ ዝቅ አይልም፣ ለደቡብ ዝቅ አይልም፣ ለኦሮሞ ከፍ አይልም። ክርስትና ነው። ኦሮሚያ ላይም ሲመጣ ክርስትናው እኩል ነው። አማራ ክልልም ሲሄድ ክርስትናው እኩል ነው። የትም ቦታ ቢሄድ ክርስትናው እኩል ነው። የሆነ ቦታ ገን ነው፣ የሆነ ቦታ አይደበዝዝም። እንደዛ አይነት ማይንድ ሴት ሊያስፈልገን አይገባም። አገልግሎቱ በሆነ ብሔር ያምራል፣ በሆነ ብሔር አያምርም። ይሄ የክርስቲያኖች ንግግርም አላማም አይደለም። ጉዳያችን ቤተክርስቲያን ናት። ቤተክርስቲያን የማንም አይደለችም። የትግራይ አይደለችም፣ የአማራ አይደለችም፣ የደቡብ አይደለችም፣ የኦሮሚያ አይደለችም። ቤተክርስቲያን የክርስቶስ ናት። ባጭሩ አለቀ። ቤተክርስቲያን የክርስቶስ ናት። ፔሬድ። የክርስቶስ ቤተክርስቲያን ከሆነች ቤተክርስቲያኒቷ የትኛውን ቦታ ላይ ለሁሉም ልጆቿ እኩል ናት ማለት በቃ አለ። ስህተት ያለበት በስህተቱ ይታረማል። ችግር ያለበት ይመለሳል። የምግባር ችግር ያለበት ይመከራል፣ ይገሰጻል። የሃይማኖት ሕጸጽ ያለበት በሃይማኖት በኩል ይመከራል፣ ይገሰጻል፣ ይመለሳል። ይሄ ልክ ነው። እንደዛ ነው መሆን ያለ። ከዛ አልፎ ተርፎ ግን የኛ ቪዲዮ አስተራሮች ብዙ ሰዎችን ሊያስቆጡ ይችላሉ። አሁን ጉዳዩ ወደ ሌላ ቦታ ከፍ አለ። ክርስቲያኖች የሰራሁትን ቪዲዮ ገብታችሁ መመልከት ትችላላችሁ። ነገሩ ወደ ሌላ ነገር ሽፍት አደረገ። እኔ ቤተክርስቲያኔ ድጋሚ ያንን መከራ እንድታሳልፉ አማኙ ድጋሚ ያንን መከራ እንዲያሳልፉ አልፈልግም። እስከ ስሜታዊነት ጸርተን እኔ ጉዳዩ በቀጥታ የያዘችው ቤተክርስቲያን ትፍታው። ክርስቲያኑ ትምህርቱን ተቃውሟል። አዎ የምንቃወምበት መንገድ ግን ልቅ መሆን የለበትም። ወንድማችን አክሊልን ተመልከቱት። ሀሳቡን የተቃወሙበት መንገድ በጣም አሪፍ ነው። ሌሎችን ወንድሞች ተመልከቱ። ሀሳቡን የተቃወሙበት መንገድ ሌሎቻችን እየዘረጠጥን ሀሳቡን እንድንቃወም የፈቀደልን አካል ማን ነው? በእነዚህ አይነት መንገድ ባናረገው ጥሩ። ለነገው ትውልድ ልናስብ ይገባል። ብዙ ዋጋ የሚያስከፍሉ ነገሮች ከፊት ለፊታችን ሊደቀኑ አይገባም። ለምናረጋቸው ንግግሮች ጥንቃቄ ያስፈልጋል። ፕሊስ ጠንቃቃ ነው። ቤተክርስቲያን አውግዛለች። ቅድም ምን አይነት ዜና አየሁ? ታገዱ የሚል ዜና አየሁ። ብፁዕ አቡነ ገብርኤል ታገዱ የሚባል ዜና አይደለም የተሰማው። በቤታቸው ይቆዩ የጥሞና ጊዜ። ምንድነው ታገዱ? ምን ማለት ነው? ዜና ለማሞቅ፣ ዜና ለማሳመር፣ ላይክ ለመሰብሰብ፣ የሰውን ልብ ለማስደንገጥ ወይም የሆነ ነገር ለማስደሰት ተብሎ የማይሆን ንግግር ለምን ትናገራላችሁ? ትልቅ ሚዲያ ያላችሁ ሰዎች ለዛው ታገዱ የሚል ቃል ሰምታችኋል? ወረቀቱ ላይ አንብባችኋል? እንደው በክርስቶስም ታገዱ የሚል ጽሑፍ አለ ወይ? እኛም ያነበቡ እናንተም ያነበባችሁት ያውን ብፁዕ አቡነ ገብርኤል እንደዚህ ባስተማሩት ትምህርት ምክንያት ጉዳዩ በሊቃውንት ጉባኤ ታይቶ እስኪታይ ድረስ እስኪመጣ ድረስ ተብራርቶ ውጤቱ ቅዱስ ሲኖዶስ ጋር እስኪደርስ ድረስ በጊዜያዊ ማረፊያቸው ወይም በቅድስተ ማርያም ግቢ ውስጥ በጊዜያዊነት ይረፉን የተባለ ይቆዩ የጥሞና ጊዜ ነው የተሰጠው። ከዛ አንድ ሚዲያ ይነሳና እጁን እንደዚህ ሰቅለና ታገዱ። ይሄ መጣን ታገዱ።
ነውር ነው። ለምንድን ነው የምትዋሹት? እኛ ምናነባለን እናንተ ታነባላችሁ፣ እኛ ምንሰማለን እናንተ ምሰማላችሁ። እናንተ ጋር ሲደርስ ታገዱ ነው ወይስ ጽሁፉ ላይ ሲመጣ ደግሞ ይቆዩ ነው? የጥሞና ጊዜ እኮ ነው የተሰጣቸው። አሪዎስ እንኳን በዚህ ልክ እኮ አልተጣደፈም እንዲወገዝ። ብዙዎቻችሁ ይወገዙልን። እንዴት ሰው ይወገዝልን ብሎ ይጠይቃል? ይመለሱ ይታረሙ ተብሎ ይጠይቃል። ይወገዙ ተብሎ ይጠይቃል። ይሄ እኮ ጭፍን ጥላቻነት እኮ ነው። ከስተታቸው ይታረሙ፣ ከስተታቸው ይመለሱ፣ ከምንፍቅና ትምህርታቸው ይውጡና ቀናውን ኩልል ያለውን የቤተክርስቲያን ትምህርት ይያዙ ተብሎ ይጸለያል እንጂ ይወገዙ ተብሎ እንዴት ይለመናል? እንዴት ነው ውግዣ የምንጠብቀው ከሲኖዶስ? ቆይ የመጀመሪያው ስቴፕ ማውገዝ ነው ወይ? የመጀመሪያው ስቴፕ መምከር፣ መገሰጽ፣ ማስተማር፣ አቅጣጫውን ማሳየት፣ ከቤተክርስቲያን ከሰው ለይቶ ለብቻ ቁጭ አድርጎ የጥሞና ጊዜ መስጠት፣ ወደ ራሳቸው እንዲመለከቱ ማድረግ፣ ከዛ በፍቅር መያዝ፣ ከዛ በኋላ ሰቱ ማሳየት፣ ከዛ አልታረምም ይሄ የያዝኩት አቋም ነው ከተባለ ይወገዛል እንጂ በአንድ ስህተት በአንድ ንግግር ይወገዝ ብሎ መለመን ማለት ይሄ ምን አይነት ጽንፈኝነት ነው? ይህ ውርደት እኮ ነው። ይህ አይደረግም እኮ እንደዚህ። ይህ እኛ የምንናገራቸው ነገሮች ለቤተ ክርስቲያን ዋጋ እንደሚያስከፍል አናውቅም እንዴ? አንጠነቀቅም እንዴ? የምናደርገውን ነገር ይወገዝ የተባለው እኮ የሆነ አንድ ተራ መምህር እኮ አይደለም። ይወገዝ እያላችሁ የጠየቃችሁ ያላችሁት እኮ ሀገረ ስብከትን ሙሉ የሚመራ አንድ ታላቅ ጳጳስ ነው። እንዴት ነው የምንናገረውን መንገድ ማናስተካክለው? ሰው እንዴትስ ነው በመጀመሪያው ስቴፕ በአንዴ ይወገዝ ተብሎ የሚጠየቀው? ምን ማለታችሁ ነው? ይታረም ነው የሚባለው። ሊቃውንቱ ይሰብሰቡ፣ ትምህርቱ ይስተካከል። ከዛ የጠራውን ትምህርታቸውን በአንደበታቸው ይመስክሩ። ከዛ በኋላ የቅኖና ጊዜያቸውን ወስዶ የጥሞና ጊዜያቸውን ወስዶ የንስሐ ጊዜያቸውን ወስደው ቤተክርስቲያን በፈቀደችላቸው ሰዓትና ካመነችበትና ጠርቷል፣ ተስተካክሏል፣ አሁን ልክ ነው ባለችበት ሰዓት ላይ ወደ አገልግሎት ይመለሳል። ከዛ ውጪ ለምንድን ነው ሰው ከቤተክርስቲያን እንዲወጣ ምንንቀዠቀዠው? ያሳዝናል በጣም። እንዴት ነው የማናስተውለው? አንዳንዴ እንዴት ነው ትንሽ እንኳን ከስሜታዊነት የማንወጣው? ለምንድን ነው? አንዳንዴ የቲክቶክ ክፋቱ ይሄ ነው። በቃ ነገሮች ማንም ሰው እንደ ልቡን ይናገራል። ከዛ በኋላ ደግሞ ብሽቅጥቅጡ ይወጣል። አንድ ነገር ልንገራችሁ፣ ቅዱስ ሲኖዶሱን እኛ በምንፈልገው መንገድ ልንመራው አንችልም። እሱ ነው የሚመራን፣ እኛ አንመራው። እንዲህ ይበሉልን ብለን እኛ መናገር አንችል። ተቃውሟችንን አንድ ደቂቃ ሰገሌ ለብስ የሚለው ወንድማችን የሚያደርገውን አካሄድ ባልደግፈውም በሚያደርጋቸው አካሄዶች ችግር ወይም ደግሞ እየተሰማው ነው አይደለ? እስካሁን ሰምታችሁኛል። እየተሰማው ነው አይደለ? እየተሰማው ነው። ሰምታችሁኛል። እስካሁን ያወራሁት ይሰማ ነበር። የማወራው ነገር ኮመንት የሚመልስልኝ ሰው የለም። አንድም ሰው ወይ ይሰማችሁ ነበር? ኮመልሱልኛ። ኦኬ ይሰማ ነበር። በጣም ኮመንቱ ለምንድን ነው ኮመንቱን ምትወው? እና ሞዴሬተሮች ይቻል የማይመለከተውን ፕሮቴስታንት ሚዩት አይደለም ታረጉልኝ፣ ብሎክ አውቶማቲካሊ። እዚህ ቤት ያላችሁ ሞዴሬተሮች የማይሆን መልእክት የሚናገሩትን ፕሮቴስታንቶች ፕሊዝ ሚዩት አይደለም እንድታረጉልኝ የሚፈልገው፣ ብሎክ እንድታረጉልኝ ነው የሚፈልገው። ኔትወርክ እያስቸገረኝ ስለሆነ ኮመንቱ ይሁን ብሎክ እንድታረጉልኝ ነው የሚፈልገው። እሺ ጥሩ ቴንክ ዩ። ሚዩት አይደለም ብሎክ እንድታረጉልኝ ነው የሚፈልገው። ስለዚህ እኔ ሀሳቤ ልናገር። ሰገሌ ለብስ የሚባለው ልጅ የታውቁታላችሁ፣ እዚህ ሚዲያ ላይ ያለ ልጅ እኛ ጋር ብዙ ጊዜ ይመጣ ነበረ። 11 ደቂቃ የሚሆን ቪዲዮ ለቆ ነበር፣ የአቋም መግለጫ ሰማሁት። ለምንድን ነው በአንዴ ወደ ብሔር ለመቀየር የፈለጋችሁት? እናንተም እንደ ሀሳብ በአንድ ጊዜ ለምንድን ወደ ብሔር? ሚዲያ ላይ ያለውን ነገር አይታችሁ እንዴት ነው ነገሮችን ወደ ብሔር የምቀይሩት? ሚዲያ ላይ እኮ ማንም ጠግቦ እኮ የሚያወራበት ቦታ እኮ ነው እንጂ በጣም ብዙ ማስተዋል የጎደላቸው ሰዎች የሚናገሩትን ንግግር የነ ሮማን ኮልፌ ምናምን ነገር የእሷን ስድብ ሰምታችሁ ልክ ሰፊው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ልክ ለኦሮሚያ ክልል ጥላቻ እንዳለው ለኦሮሞ ሕዝብ ጥላቻ እንዳለው አድርጋችሁ መግለጫ ቸኩሎ ማውጣቱ ምን አስፈለገ? የሚዲያ ወሬ ሲታመናል ወይ? እኮ ቲክቶክ ነው። ቲክቶክ ላይ እኮ ማንም እኮ እንደልቡ የሚናገረው ነገር እኮ ነው። ስንት በሽተኛ፣ ስንት የአእምሮ ታማሚ አለ፣ ስንት ሰውን የሚያባላ አለ። የሰፊው ህዝብ ቲክቶክ የሌለው ስንት ሚሊየን ህዝብ አለ አይደል? ቤተክርስቲያን ቲክቶክ ከሚጠቀሙ ቲክቶክ የማይጠቀሙ ሚሊየን አለ አይደል እንዴ? ያ ህዝብ እኮ እናንተን ይወዳቸዋል። አንድ ነን እኮ በክርስቶስ ኢየሱስ። አንዱን ቅዱስ ቁርባን የምንቀበለው እኮ አልተቸኮለም ወይ? የብሔር ለማስመሰል ነገሩ እንዴ አልተቸኮለም? ለኦሮሞ ህዝብ ያለውን ጥላቻ እንደዚህ ብሎ ማቀናበሩ ልክ አይደለም። በአንድ ጊዜ ከብሔር ጋር ለምንድን ማሳሰር የተፈለገው? ችግሩን በትክክል መፍታት ነው። ይቅርታ የጠየቁት አባታችን ይቅርታ የጠየቁት ልጆቻቸው እንዳይከፉባቸው ልጆቻቸው እንዳይከፉባቸው አይደለም ይቅርታ የጠየቁት ትምህርቱን ስለተሳሳቱ ነው። እና የሰጣችሁት መግለጫ ላይ ልክ አባታችን ያስተማሩት ትምህርት ስህተት እንደሌለበት አድርጋችሁ ነው መግለጫ የሰጣችሁት። ያ ደግሞ ልክ አይደለም። አባታችን ተሳስተዋል። ለተሳሳቱት ስህተት ነው ይቅርታ የጠየቁት። በቃ አለቀ እንጂ የሆነ ግሩፕን ለማስደሰት አይደለም። የሆነ ግሩፕ ስለ ጮህም ስላልጮህም አይደለም። ቤተክርስቲያን ትልቅ ናት እና አካሄዳችን ቢስተካከል
ሁለታችንም ከውጥረት ብንወጣ እኔ መልካም ነው ብዬ አስባለሁ። አንዳንዶቻችሁ ባልተፈለገ ልክ አታራግቡት፣ ባልተፈለገ ልክ አልታራግቡት። እናንተም ማረጋጉት ጉዳዩ በቤተክርስቲያን እጅ ነው ያለው። የሊቃውንት ጉባኤ ተሰብስቦ እያወራ ነው። እናንተ እጅ ለእጅ የምትተናነቁ ቪዲዮ መስራት አቁሙ። ይሄ ሰውዬ እያላችሁ ይወገዝልን። የእናንተ እንደነዚህ አይነት ንግግሮች ናቸው አመጽ እያስነሳ ያለው። ትፈልጋላችሁ ዛሬ ላይም ሻሸመኔ ላይ ያ ሁሉ ህዝብ እንዳለቀው ያ ሁኔታ እንዲፈጠር ህዝብ ከህዝብ እንዲጣላ ፍላጎታችሁ ነው? ሰላምን እኮ ነው የምንፈልገው። በቃ ነኝ እርስ በርስ ፍጅት እንዲ አይሰለቻችሁም እንዴ? ሀሳባችንን ሰብስበን ተረጋግተን ብንቀመጥ መልካም ነው። ይሄ ነው ሀሳብ። ትምህርቱን እቃወማለሁ። ትምህርቱ ስህተት አለበት። ስህተቱን ቤተክርስቲያን ታርመዋለች። ከዛ ውጪ እኔ ግን በእኚህ አባት ላይ የጽርፈት ንግግር የማዋረድ ንግግር ግን አልናገር። ቢቻለን እንጸልይ። እኛ እኮ የጸሎት ህይወት ስለሌለ ነው አፋችንን የምንከፍተው። የጸሎት ህይወት ስለሌለ የቅድስና ህይወት ስለሌለ እንደ ልባችን የምንናገር ሲሆን ሰብሰብ ተብሎ እንጸልይ ይባላል። ቤተክርስቲያን የገጠማት ችግርም እንጸልይ ይባላል። ሁላችንም አስመሳዮች ስለሆንን ከአንደበታችን የሚወጣው ነገር ሁሉ ይደብራል፣ ያሳፍራል፣ ያስጠላል። ለዛ ፕሊዝ በተረጋጋ መንገድ ነገሮችን ብትመለከቷቸው የተሻለ ነው ባይ ነኝ። ሰከን ብለን ብናየው የተሻለ ነው ባይ ነኝ። በእንደነዚህ አይነት በእኛ አተካራና ሰጣ ገባ የአንድም ሰው ህይወት እንዲጠፋ ማንም አይፈልግም። ሰላምን የምንፈልግ ሰዎች ነው። ፕሊዝ አትመልሱትም። የሆነን ሰው ህይወት ቢጠፋ አትመልሱትም። ለዛ ጥንቃቄ የሞላበት ነገር ንግግሮችን፣ ጥንቃቄ የሞላበት አካሄድን ልናደርግ ይገባል። አሁን ቤተክርስቲያን እየሄደችበት ያለችበት መንገድ በጣም ትክክለኛ አካሄድ። የመጀመሪያው ሊቃውንቱን መሰብሰብ ተገቢና ትክክለኛ ነገር። ሊቃውንቱን መሰብሰብ ተገቢና ትክክለኛ ነገር። ሊቃውንቱ ተሰብስበዋል። ከየአቅጣጫ ያሉት ሊቃውንቶች ተሰብስበዋል። ሊስት ኦፍ ኩዌስችንስ ወይንም ደግሞ ጥያቄ ተሰጥቷቸዋል። ቤተክርስቲያን ይህ ጉዳይ እንደመጣ በቀጥታ መልስ ሰጥታበታለች። ሊቃውንት ተሰብስበዋል። አሁንም አላለቀም ጉዳዩ፣ አሁንም በሂደት ላይ ነው ያለው። እሳቸውም ለጊዜው ወደ ማቆያ ቦታ እንዲገቡ ተደርጓል። በቃ ትክክለኛ ነገር ያደረገች ቤተክርስቲያን ያደረገችው ምንድነው? የጥሞና ጊዜ ሰጠች። ለሊቃውንቱ የቤት ስራ ሰጠች። ሊቃውንቱ በትምህርቱ ዙሪያ ላይ ያወራል። ያለቀ ነገር ለቤተክርስቲያን ይሰጣል። እስካሁን በዚህ ጉዳይ ላይ ቤተክርስቲያን እየተጠናቀቀ ነገር አልተናገረችም። ብፁዕ አቡነ ገብርኤል እንደዚህ እንዲህ በማድረጋቸው በእንደዚህ አይነት ምክንያት እንዲህ ሆነዋል የሚል ነገር እስካሁን ክሊር የሆነ ነገር ያለቀ የተጠናቀቀ ነገር አላደረገችም። በሂደት ላይ ነው ያለው። ሁሉም ነገር በሂደት ላይ ነው ያለው። ስለዚህ እኔ ቤተክርስቲያን የምትናገረውን ነገር እጠብቃለሁ፣ እሰማለሁ። በቃ ዳትስ ቤተክርስቲያን የምትናገረውን ነገር እሰማለሁ። እሷ የምታስተላልፈውን መልእክት እሰማለሁ። በቃ ለምንድን ይህንን የማደርገው? ምክንያቱም እኔ ቅዱስ ሲኖዶስን አልመራውም። ቅዱስ ሲኖዶስን የሚመራው መንፈስ ቅዱስ እና አባቶች ናቸው። ስለዚህ እኛ አባቶች የሚያስተላልፉትን መልእክት ለቤተክርስቲያኒቷ ይጠቅማታል ብለው ነው ይህን መልእክት ያስተላለፉት። ስለዚህ አላለቀም፣ አልጨረሱም። ሶኒ አሁን እያሳሰበኝ ያለው ነገርየው ወደ ፖለቲካ ወይም ደግሞ ወደ ብሔር እየተቀየረ መሆኑን ያሳስበኛል። ልክ አይደለም። የወጣው መግለጫ ከሀገረ ስብከቱ ማህበረ ካህናቱ ተሰብስበው ድጋፋቸውን ለማሳየት ያወጡት መግለጫ ጊዜውን ያልጠበቀና እጅግ በጣም ስሜታዊነት የተሞላበት ነው። ለኔ ስሜታዊነት የተሞላበት ነው። መስከን የሚያስፈልገው ሚዲያ ላይ ያሉትን ንትርኮች በማየት ብቻ ቤተ ክርስቲያናዊ መግለጫ ማውጣት ለኔ ተገቢ ነው ብዬ አላስብም፣ አላምንም። ጉዳዩ የብሔር ጉዳይ አይደለም። አሁንም ጉዳዩ የብሔር ጉዳይ አይደለም። ጉዳዩ የሃይማኖት ጉዳይ ነው። ሃይማኖታዊ ችግር፣ ሃይማኖታዊ እጸጽ ነው የተከናወነው እንጂ ጉዳዩ ብሔር ተኮር አይደለም። ጉዳዩ ብሔር ተኮር አይደለም። ብሔር ተኮር ለማድረግ የምንጋጋጥ ሰዎች ብናቆም መልካም ነው። ጉዳዩ ብሔር ተኮር አይደለም። ወይንም ደግሞ ኦሮሚያ ክልል ላይ ያሉ ክርስቲያኖችን ትኩረት ያደረገ ነገር አይደለም። እንደዛ የሚያስመስሉ ንግግሮችን ከተናገሩ የተናገረችው ቤተክርስቲያን ሳትሆን ቤተክርስቲያንን የማይወክሉ ግለሰቦች ናቸው። ይሄ የኔ አቋም። ተመቻችሁም አልተመቻችሁም ልክ እናንተ በነፃነት ሀሳባችሁ እንደምትናገሩ እኔም በነፃነት ሀሳቤን እናገራለሁ። ስለዚህ ጉዳዩ የብሔር ጉዳይ አይደለም እና መጣራት መታየት ካለባቸው ብዙ ጉዳዮች መታየት ይኖርባቸው የመጡት እስከዛሬ የብዙዎቹ ትምህርቶች ወደኋላ እየተሄዱ መድረክ ላይ የተሰጡት ብዙ ትምህርቶች ሊታዩ ሊመረመሩ ይገባቸዋል። ሊቃውንት ጉባኤ መሰብሰቡ ካልቀረ አንድ ሁለት ጉዳይ ሳይሆን በጣም ለዘመናት የተጠራቀሙ ብዙ ጉዳዮችን ፈቶ መውጣት አለበት። ጊዜ ካነሰው ጊዜ መጨመር አለበት። ለልጆቹ እስከሆነ ድረስ ጊዜ ካልነሰው ጊዜ መጨመር አለበት። ከዚህ በላይ የሚያየው ጉዳይ ካለ ይህ፣ ከዚህ በላይ የሚያብራራ ጉዳይ ካለ ያብራራ። ከዚህ በላይ ሊያወሩበት ሊመካከሩበት የሚገባ ጉዳይ ካለ ይመካከሩበት እና ግን ኦሮሚያ ክልል ላይ ያላችሁ ወንድሞች እህቶች፣ በተለይ ወደ አምቦ አካባቢ ያላችሁ
በተለይ ብፁዕ አቡነ ገብርኤል የሚመሩበት ቦታ ላይ ያላችሁ ክርስቲያን ወንድሞች ነገሮችን እናንተም በጣም በተረጋጋ መንገድ ብትመለከቱ ትመክራለሁ። ከቤተክርስቲያንም ጎን እንድትቆሙ ጥያቄን አስተላልፋለሁ። ቲክቶክ ላይ ማንም ሰው የሚናገረውን ንግግር በመስማት ልቦናችሁን መረበሽ አይኖርባችሁ። ወይም ደግሞ ጉዳዩን ወደ ሌላ ነገር እንዲቀየር ሰዎች ምክንያት ሲሆኑ የዛ ምክንያት ሰለባ መሆን አለባችሁ ይህም አላምንም። እናንተም የቤተክርስቲያን ልጆች ናችሁ፣ እኛም የቤተክርስቲያን ልጆች ነን። ትምህርቱን እንደ ቤተክርስቲያን የተቃወም ነው እንጂ እንደ ብሔር አይደለም የተቃወም። ትምህርቱን እንደ ቤተክርስቲያን የተቃወም እንደ ቤተክርስቲያን እንደሆነ ግሩፕ እንደሆነ ብሔር እንደሆነ ግለሰብ አይደለም፣ እንደ ቤተክርስቲያን በቃ ቤተክርስቲያን ቀጥተኛ መግለጫ ነው የሰጠችው። ምን የሚል ትምህርቱ ስህተት ነው። በቃ አለ ትምህርቱ ስህተት ነው። በቃ አለቀ፣ ተነግሯል። ትምህርቱ ስህተት ነው። በነገራችን ላይ ብፁዕ አቡነ ገብርኤል የመጀመሪያው ጳጳስ አይደሉም። ስሁት የሆኑ ትምህርቶችን ሲያስተላልፉ በጣም ነገሮችን ወይ በደንብ አላየነውም ይሆናል እንጂ ብፁዕ አባታችን አቡነ በርናባስም የተሳሳተ ትምህርትን አስተላልፈዋል። እሳቸውም ሊታዩ ይገባል። በዚህ አጋጣሚ በደንብ የእሳቸውም ሊመረመር ይገባል። ይሄ ምንድን ነው? ከቤተክርስቲያን ጥቅም አንጻር ነው እንጂ ግለሰቦችን ለማስደሰት ግለሰቦችን ለማስከፋት አይደለም። መታየት ያለባቸው ሌሎቹም አካላት መታየት ይኖርባቸዋል። ሌሎችም ለምሳሌ ዛሬ ምን የሚል አይቻሉ? ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስ እና ብፁዕ አቡነ ፊልጶስ የአባታችን የብፁዕ አቡነ ፊልጶስም ትምህርት ይታያል ማለት ነው። የአባታችን የብፁዕ አቡነ በርናባስ ትምህርት ይታያል ማለት ነው። የብፁዕ አቡነ ገብርኤልም ትምህርት እንደዛ። ስህተት ከሆነ የሁሉም ስህተት ነው፣ ክህደት ከሆነ የሁሉም ክህደት ነው። አንዱ ጋር ከፍ አንዱ ጋር ዝቅ አይልም። እኩል ናት ቤተክርስቲያን ለሁሉም ልጆች። ግን ህዝቡ ምናልባት የምታስተውሉ ሚዲያ ላይ ያላችሁ ሰዎች የእናንተን ሁኔታ ተጠቅሞ ነገሮችን አቅጣጫ የሚያስቀይስ የፕሮቴስታንት ግሩፕ እንዳለ ልታውቁ ይገባል። ተገፉ የሚያስብል ግሩፕ አፉን ከፍቶ የሚጠብቅ ሌላ ግሩፕ እንዳለ ማወቅ አለባችሁ። በየኮመንቱ አንዳንድ ኮመንቶች ሲጻፉ ተመልክታችኋል። ኦርቶዶክስ ማለት የአማራ ተረት ነው። ውሸት። ኦርቶዶክስ ማለት የአማራ ተረት ነው፣ አማራ የወለደው ነው እየተባለ በየኮመንቱ የሚጽፈው ኦርቶዶክሱ አይደለም። በብዛት ፕሮቴስታንቱ እነዚህ ነገሮች የሚጽፈው። ኦርቶዶክሱ እነዚህ አይነት ነገር አይጽፍም። ነው ወይ? ነው አይደለም? ነው ወይ? ኦርቶዶክስ አማራ ላይ የተወለደ እምነት ነው እንዴ? አይደለም። መናመንታን ኬና ከኦሮሞስ ቆፈስ ሚቲ ከነመረስ ቆፈስ ሚቲ ከትግሬስ ቆፈስ ሚቲ መናመንታን ኬኛ ከምቡረምቴ ዲገ ጎፍታ ኬና ኢየሱስ ክርስቶስን መሌ ሰበተኮትን ሚቲ በቃ አለቀ። በአማራ በትግሬ በደቡብ የተመሰረተች ሳይሆን በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን ናት። ባለቤቷም ኢየሱስ ነው። ስለዚህ ብሔር ተኮር ነገሮች እሰማለሁ። አሁን አይ ቲንክ አሁን መጥቻለሁ፣ ይሰማል። ተመልሻለሁ። አሁን በመሀል ሲቋረጥ ዝም ብዬ ነበር፣ ይሰማል ይመስለኛል። ስለዚህ አባቶቻችን በኩል በብፁዕ አቡነ ገብርኤልን በመደገፍ የተደረገው መግለጫ የአቋም መግለጫ ስሜታዊነት የተሞላበት የአቋም መግለጫ እንደሆነ ግን ልናቅ ይገባል። በጣም ስሜታዊነት የተሞላበት የአቋም መግለጫ ነው እንጂ ልክ አይደለም። ሙሉ ለሙሉ ልክ አይደለም። አይኖ ስድቦች አሉ፣ ነቀፌታዎች አሉ። ይሄ ሰውዬ ያ ሰውዬ እየተባሉ የተሰሩ በርካታ ቪዲዮዎች አሉ። እነዛን ነገር ልንመለከት አይገባንም። መመልከት ያለብን ቤተክርስቲያንን ነው፣ ትልቋን ቤተክርስቲያን እንጂ ገና ለገና ኢንተርኔት አለውና የሆነ ነገር ከፍቶ የሚናገረውን አካል መሆን የለበትም። ፕሊዝ ጥንቃቄ እናድርግ። መግለጫዎች ሁሉ የሆኑ ሰዎችን ታርጌት ያደረገ መሆን የለበትም እና ይህን መልእክት እያስተላለፍክ ያለው ወንድማችን ብትረጋጋ። አመሰሞነ ከና የሮ ቪዲዮ ተኮተኮላልተን ኮመንቲ ከሰቲ ማጀዳሩ ነሞኒ ተኮተኮ አመንታን ኦርቶዶክሲ ከን አማራት ይመሌ ከን ኦሮሞስ ሚቲ ከን ብራስ ሚቲ ጀዳኒ በረይሳ ቱረና አመሰሞነ ከና ዱጉማ አመንታን ኬና ከሰብ ከን ሰበ ተኮቆፋሙ አመንታን ኬና ከን ቡረምቲ ኢጋ ጎፍታ ኬና ከን ስሪቲ ቤክኑ ጋብና ነሞኒ ተኮኑ ደጎርሲሱፍ ዋባዬ ጀዱ መናመንታ ኬኛ በሌሱፍ ጡሬ ብራስ ሚቲ የዛን ሰዓት አማራ ኦሮሞ የሚባል ነበር እንዴ? በአንደኛውና በሁለተኛው መቶ ክፍለ ዘመን አለ እንዴ? የለም። እና ታዲያ እንዴት ነው ክርስትና የአማራ ነው ብለህ የምትናገረው? በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን አማራ ኦሮሞ የምትለው ብሔር ነበር እንዴ? የለም እኮ። ታዲያ ከየት አምጥተህ ነው ኦርቶዶክስ የአማራ ተረት ነው የምትለው? ይህ በጣም ስህተት እኮ ነው። ይህ ነውር እኮ ነው። ትናንት ብቅ ያለ ሃይማኖት እኮ አይደለም እኮ። በሐዋርያት ዘመን እኮ ነው የተሰበከው። ሐዋርያትን አማራ ልናደርጋቸው ነው እንዴ? ሐዋርያትን አማራ ልናደርጋቸው ነው? ብሔራቸው የሐዋርያት ብሔር አማራ ሊሆን ነው? በቃ ባጭሩ እንደዛ ልናደርግ ነው? ይህ ስህተት ነው እንዴ? የማንም ብሔር አይደለችም። የኢየሱስ ናት፣ የክርስቶስ ናት ቤተክርስቲያኒቷ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ ነው የሚለው ሐዋርያት ሥራ 28 ካልተሳሳትኩ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያኒቷ የእግዚአብሔር ናት እንጂ የአማራም አይደለችም፣ የኦሮሞም አይደለችም፣ የትግሬም አይደለችም። ቤተክርስቲያኒቷ የእግዚአብሔር ቤተክርስቲያን ናት። ምናምን ታንኬና ከን ዋቀዩ መሌ
ከን ሰበቶ ኮሚቲ ከን ትግሬስ ሚቲ ከን አማራስ ሚቲ ከን ኦሮሞስ ሚቲ ባለቤት ያላት ቤተክርስቲያን ናት። ቤተክርስቲያኒቷ ባለቤቷም ደግሞ ፍጡር አይደለም ፈጣሪ ነው። የእግዚአብሔር ናት ቤተክርስቲያኒቷ፣ የግለሰቦች አይደለች። እና በጣም ልንረጋጋ ይገባል። አስተውሉ ጋይስ፣ ነገሮችን በስክነት ብናልፎ መልካም ነው። እንዲህ ኦርቶዶክስ እኮ ኢትዮጵያ ውስጥ ብቻ እኮ አይደለም። አመንታንኬና ኦርቶዶክስ ኢትዮጵያ ቆፋ ሚቲበር ከንጅሩ ብያላስ እንጅረበር ኢሳሪሳ አማራ ዳምል ብያላስ እንጅረበር ኦርቶዶክስ ህንድ ብንሄድ ግብጽ ብንሄድ የትኛውም ዓለም ላይ ብንሄድ አለ ኦርቶዶክስ እና እዛም ያሉት አማራዎች ናቸው ልንል ነው። እንዲህ ለይተን ማየት አለብን። አመንታ ፍሳባ አዳም ባፈቹ ካብና ሃይማኖትና ብሔርን ለይተን ነው ማየት ያለብን፣ ሳይጋጭብን ሳናጋጭ። ሃይማኖት ሌላ ነው፣ ብሔር ሌላ ነው። በቃ አለቀ። ደግሞ ኦሮሞማን ኦርቶዶክሱማን ከን ወልቲ ቡኡ ሚቲ ከን ወልቲ ዴሙ መሌ ወልቱ ከን ወልቲ ቡኡ ሚቲ አይጋጭም። ኦሮሞነትና ኦርቶዶክስነት የሚጋጭ ነገር አለ፣ አብሮ መሄድ ነገር ነው። ተቻችሎ መሄድ የሚችል ነገር ነው። ለማጋጨት መሞከር የለብንም። ተቻችሎ መሄድ ነገር ነው። ኦሮሞነት እንዳለ ሆኖ ክርስትናህን ማሳደግ ትችላለህ። በራስህ ቋንቋ መስበክ ትችላለህ። እንደ ልብህ ማውራት፣ እንደ ልብህ መናገር፣ መስበክ መብት ነው። ማስፋፋት መብት ነው። የሚጋጭ ነገር የለውም። ልናጋጨው አንሞክርም። ተዋቸው። አንዳንድ ሰዎች ሁኔታዎችን ለመጠቀም የሚሞክሩትን ሰዎች ፖለቲከኞችን ተዋቸው፣ እለፏቸው። ወቅቱን ፈልገው የሚናገሩትን ሰዎች እለፏቸው። ስለዚህ ሀሳቤ ልጠቅልል ጋይስ፣ የነገውን እንመልከት፣ አንቸኩል። እኚህ አባት የጥሞና ጊዜ ወስደው በስነ ስርዓት ትምህርቱ ስህተት ብለው ቢመለሱ እና እኛ ማይሆን ንግግር የተናገርን ሰዎች እንዴት ነው ነገ ፊታቸው ምን ቆመው? ልክ ሰው በንስሐ ቢመለስ አንቀበልም? ሰው ቀኖናውን ጨርሶ ቢመለስ አንቀበልም? እንዴት እንደዛ ተናግረን አንዳንድ ሰዎች ቢመለሱ ምን ልንሆን ነው? በስነ ስርዓት ቢመለሱ በቃ ኦፊሻሊ በቃ ልክ ነው፣ ታረሙ፣ ሁሉም ነገር ተፈቶ ወደ ሰላሙ ሲመጣ ምን ልታረጉት ነው? ይወገዝ ይሄ ሰውዬ ምናምን ብለን የተናገርነው ሰዎች ቢያንስ በእድሜ እንኳን የሚበልጡን እኮ ናቸው። አትሊስት በእድሜ ይበልጡናል። ክህነቱን ሌላውን ነገር ወደ ጎን እናድርገው። አትሊስት በእድሜ ይበልጡናል። አንተ እያለን የምናወራቸው ሰዎች አይደሉም። ሁለት ጸጉር ፕሊዝ ጥንቃቄ። አንድን ጳጳስ በዚህ መንገድ መናገር ከጀመረ ትምህርቱ ላይ ምንም አይነት ችግር የለብኝም። ስህተት ነው ትምህርቱ፣ ኮምፕሊትሊ ስህተት ነው አይባልም። ከዛ አልፈን የምንናገረው ንግግር ግን ከሚመሩት ህዝብ ጋር እየተጋጨን እንደሆነ ግን ልናስተውለው ይገባል። በቃ እኛ ሁልጊዜም ጥያቄያችንን ወደ ቤተክርስቲያን በተገቢው መንገድ ማድረስ ነው ያለን። ቤተክርስቲያን ይህን ጥያቄ መልሽልን፣ ህዝቡ እንደዚህ ተወዛጓል፣ በቃ አለቀ። በቃ ሁላችንም አይናችን ወደ ቤተክርስቲያን እና የቤተክርስቲያንን መልስ መስማት ላይ ትኩረት ብናደርግ መልካም ነው። ይህን ለመናገር ነው የገባሁት እና መግለጫውን የሰጣችሁት አባቶቻችን ትንሽ ሁኔታውን ብታረጉት፣ ወደ ብሔር ባትወስዱት፣ የብሔር ነክ ባይሆን። በእርግጠኝነት ክርስቲያኖችን እያስገባው ብጠይቅ ለኦሮሞ ክርስቲያኖች ጥላቻ ያላችሁ ካላችሁ ጤነኞች አይደላችሁ ማለት ነው። ለኦሮሞ ክርስቲያኖች ጥላቻ ያለው ኦርቶዶክሳዊ ክርስቲያን ካለ በጣም በሽተኛ ነው ማለት ነው፣ ታሟል ማለት ነው። ለኦሮሞ ክርስቲያን ወንድሞቹና እህቶቹ ጥላቻ ያለው ካለ እጅግ በጣም ነውረኛ ነው ማለት ነው። ከጌታ ከኢየሱስ ክርስቶስ ምን ያለው የተለየ ወንድሙን የሚጠላ ነፍሰ ገዳይ ነው ስለሚል ወንድሙን የሚጠላ ነፍሰ ገዳይ ነው። እንደዚህ አይነት በሽታ ያለብን ሰዎች ካለ መርዛችንን ከውስጣችን አውጥተን ልንተፋው ይገባል። ችግራችን አሁንም ጥያቄያችን የሃይማኖት ሕጸጽና ክፍተት ነው እንጂ የብሔር ተኮር የብሔር ጉዳይ አይደለም። ከኦሮሚያ ክልል ካሉ አማኞች ጋር ከኦሮሞ ክርስቲያኖች ጋር አይደለም ግጭቱ። ጉዳያችን ይህንን ንግግር ሌላም ሰው ተናግሮት ቢሆን ኖሮ ክርስቲያኑ በዚህ ልክ ነው መጮህ ያለበት። ጉራጌ ሀገረ ስብከትን የሚመራው አባት ቢሆን የተናገሩት በዛው ልክ ነው መናገር ያለብን። ጉዳያችን በኦሮሚያ ክልል በሚገኘው ሀገረ ስብከት የሚመሩት ብፁዕ አቡነ ገብርኤል ስለተናገሩት ሳይሆን ትምህርቱ የኦሮሚያ ክልል ተወላጅ ጳጳስ ስለተናገረው ሳይሆን ጉዳያችን ከትምህርቱ ጋር ነው እንጂ ከብሔሩ ጋር አይደለም። ጉዳያችን ከብሔር ጋር ያደረገ ካለ ቀድሞውንም ክርስቲያን አይደለም። ከሆነም ደግሞ በክርስትናው በጣም ደካማ የሆነ ወደ ልቦና ሊመለስ የሚገባ ነው እንጂ ልክ አይደለም። ሌሎቹ ለራሳቸው ዓላማ ምንም ነገር ሊያውሉ ይችላሉ፣ እሱ አይመለከተንም። እኛ ግን ከየትኛውም ወንድሞቻችን ጋር ግን በፍቅር መኖር አለብን። እኔ አሁን የምመኘው ነገር ምንድን ነው? ትግራይ አካባቢ ያለው ነገር ተፈቶ ሰላም ሆኖ መጠቅለል አለብን ብዬ አስባለሁ። ጉዳያችን ኦሮሚያ ክልል ላይ ብቻ የሆነው ጉዳይ አይደለም። ትግራይ ክልል ላይ ያለውም ነገር መፈታት አለበት፣ በሰላም ማለቅ አለበት። ከወንድሞቻችን ጋር ድጋሚ ልንገናኝ፣ ልንተቃቀፍ፣ ሰላም ልንባባል፣ በአንድ ቤተክርስቲያን ድጋሚ ልናስቀድስ ይገባል። የእነሱ ራሱ ያስፈልገናል። ትግራይ ክልል ያለው ነገር ራሱ መፈታት አለበት። እዛ ክልል ላይ ያለው የሚረሳ ነገር አይደለም። የተፈጠረው ነገር እኮ ይታወቃል። እዛም አባቶች እኮ ሄደው ተመልሰዋል አይደል? ስቲል እኮ እናውቃለን ምን እየተከናወነ እንዳለ። እዚህ ያም ጭራሽ ያንንም በህብረት ሆነን ለመፍታት ነው መሄድ ያለብን እንጂ
ከዚህ በላይ መሻቆት ያለብን አይመስለኝም። እንረጋጋ ለማለት ነው የገባሁት። ቪዲዮ ይህንን የሚገልጽ ሀሳብ ነው። ከሀሳቤ ጋር ተስማሙ ዘንድ ግድ የሚላችሁ ማንም ሰው የለም። ያየሁትን እይታ ነው የምናገረው። ከስሜታዊነት የወጣ ነገር እንድናደርግ ነው። ማንም ከቤተክርስቲያን እንዲወገዝ የሚፈልግ ማንም ሰው የለም። ፍላጎታችን ምን ጊዜም ሰው ከቤተክርስቲያን እንዲወጣ አይደለም፣ ታርሞ ወደ ቤተክርስቲያን እንዲቆይ ነው። ታርሞ ተስተካክሎ ከቤተክርስቲያን ጋር እንዲቆይ ነው እንጂ የቤተክርስቲያን የመጀመሪያ ቀደምት ተግባሯ ማውገዝ አይደለም። የመጀመሪያ ተግባሯ ማውገዝ ማባረር አይደለም። የመጀመሪያ ተግባሯ መግሰጽ፣ መምከር፣ ጊዜ መስጠት፣ የጥሞና ጊዜ መስጠት፣ የንስሐ ጊዜ መስጠት፣ እንዲመለስ ማድረግ። አልመለስም ካለ ግን የመጨረሻው ጉዳይ ነው። ባይዜ ውግዘት እኛ የመጀመሪያው አደረግነው እንጂ አንዳንድ ሰዎች የመጀመሪያ ያደረግነው እንጂ ውግዘት የመጨረሻው አማራጭ ነው። ያንን አድርግ ለማለት ነው። እዛ ኦሮሚያ ክልል ላይ ያሉ አባቶች የሰጡት መግለጫ በጣም ነው ያስደነገጠኝ። ልክ አይደለም ያ መግለጫ፣ ቱ ቢ ሆነስት ልክ አይደለም። በጣም አስቸጋሪ ነው። ልክ አይደለም። እንደዛ ባይሆን መልካም ነው። እንደዛ ባያደርጉት መልካም ነው። እንደዛ ባይሆን መልካም ነው። እሱን ሳይ በጣም ነው ልብ ያዘነው የተሰበረው። ልክ ነው ብዬም አላስብም። ነገ ልናስብላት ይገባል ቤተክርስቲያንን። ቤተክርስቲያን ለሁሉም እኛ ክርስቲያኖች ሃይማኖት እንጂ ብሔር ከፋፍለን የምንናቁር ሰዎች አይደለም። እኔ ነው የምለው። ሀሳቤን ጨርሻለሁ ጋይስ፣ ሀሳቤን ጨርሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።